አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሪሙ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አላችሁ? አለን አልሐምዱሊላህ። እኔ የምላችሁ ዛሬ የሆነ መድኃኒት ይዤላችሁ መጥቻለሁ ማለት ነው። ሰሞኑን በቲክቶክ ላይም በዩቲዩብ ላይም እንደዚሁ ኢንስታግራም ምናምን ላይ ሼር ይደረጋል ማለት ነው እና በተለይ አረብ ሀገር ያላችሁ ልጆች ለእናንተ ነው ይሄ ማለት ነው እና ምን መሰላችሁ የምሰራው መድኃኒት አለ። መድኃኒቱ ምንድነው? ስሁር ላለባችሁ ልጆች። ስሁር ማለት ያው የሰው ልጅ ማለት የሰው ልጅ ሆኖ የሌለበት አለ ብዬ አላስብም። ማለት በመልክም በምንም የሚመጣ ነገር አይደለም። ይሄ ኦልሬዲ ያው አንዱ ለአንዱ ያው ታውቃላችሁ ብዬ አስባለሁኝ እና አሁን ምንድነው ማዘጋጀት የፈለኩት ለዚህ አይን ራስ ላለባችሁ ልጆች፣ የሰው አይን ላለባችሁ ልጆች እንደዚህ የሚያማችሁ ራሳችሁን እንደዚህ ድካም የሚሰማችሁ በቃ አለ አይደለ ብዙ ነገር ስሜት የምታሳዩ ልጆች አላችሁ። አሁን ለምሳሌ የሚያማችሁ አላቸው እንደዚህ ልብ ድካም እንደዚህ ራሳቸውን የሚያማችሁ ምናምን እሱ ከምን የመጣ ነው ብትሉ ያው አላሁ አክበር እና በመሀል አዛን እያለ ነበርና ሱር ለዛን ነው ያቋረጥኩት። አሁን አይን ራስ ያለባችሁ ልጆች ለሚያማችሁ ልጆች ምንድነው ሪሙ ይዛልን የመጣችሁ የምትሉ ከሆነ ማለት ነው የማሳያችሁ ነገር አለኝ። እዚህ ጋር እንደምታው ዘይቱን አዘጋጅቻለሁኝ። እዚህ ጋር ደግሞ እንትን ምንድነው ስሙ ሀባ ሶዳ ይባላል በአረበኛ። ምንድነው በጥቁር አዝሙድ ይባላል በአማርኛ ማለት ነው። ጥቁር አዝሙድ ይዤላችሁ መጥቻለሁኝ። እዚህ ጋር ደግሞ ተምር ይዤ መጥቻለሁ። ኦልሬዲ እዚህ ጋር ይሄን እንዴት አድርጌ ነው የምሰራው? እኔም እዚህ ጋር ንጹህ አዘጋጅቻለሁኝ። እኔ የምሰራው ለ7 ቀን ያህል ነው፣ ወይ ለ7 ቀን ወይ ለ8 ቀን ያህል ሰርቼ ወይ ፍሪጅ አስቀምጠዋለሁ ወይ ኤቭሪቲንግ የትም ቦታ አስቀምጠዋለሁ። ችግር የለውም። ዘይቱንም እንደምታውቁት ችግር የለውም። ውጭ ላይ ሲሆንም ያው ፍሪጅ ውስጥ ሲሆን ግን የመርጋት ባህሪ ያለው ውጭ ላይ ቢሆንም ችግር የለውም። እኔ አሁን የምሰራው ይበቃኛል ያህል ጥቁር አዝሙድ አደርጋለሁ። ጥቁር አዝሙድ ነው እንትን አይመስላችሁ። ይሄ ምንድነው ሰሊጥ፣ ይሄ ጥቁር ሰሊጥ እንዳይመስላችሁ ነው። ይሄ ጥቁር ሰሊጥ አይደለም፣ ይሄ ጥቁር አዝሙድ ነው። እዩት፣ ጥቁር አዝሙድና ሰሊጥ ይለያያል። ጥቁር አዝሙድ ፍሬው በተፈጥሮ ትናንሽ ነው። እንትን ደግሞ ይሄ ምንድነው ሰሊጥ፣ ይሄ ጥቁር ሰሊጥ እንትን ነው፣ በጣም ፍሬው ትላልቅ ነው ማለት ነው። እዩት፣ እንደምታዩት ካሜራውን አቅርቤ ላሳያችሁ። ይሄ ጥቁር አዝሙድ ነው ይባላል እና ሀባ ሶዳ ይሉታል አረቦች። ሽታው ለራሱ እንዴት እንደሚጥም ይሄንን ማለት ነው። መጀመሪያ እዚህ ጋር አረገውና እዚህ ምጥጣ ላይ አረገውና እዚህ ጋር አደርገዋለሁ። መጀመሪያ ይበቃኛል ያህል ለ7 ቀን ነው እንዳልኳችሁ። ለ7 ቀን አንዳንድ ማንኪያ በባዶ ሆድ በብዙ መጠቀም አልፈልግም። አንዳንድ ማንኪያ በባዶ ሆድ። ከዛን የአይን ራስ ያለባችሁ ልጆች ትገላገላላችሁ ማለት ነው። ወላሂ በቃ ምቀኛ ሸረኛ ሁላ ይጠፋል ትላላችሁ። የምሬን ነው። ተጠቀሙሽ ትወዱታላችሁ። አሁን ጥቁር አዝሙድ ይሄንን ያህል ታረኩ ይበቃል። ከዛም ተምር ደግሞ ለ7 ቀን ከሆነ አንዳንድ ፍሬ ተምር ባረግ ለራሱ ኖርማል ነው፣ ግን ተፈለክ ሁለትም ቢሆን ይቻላል። ይሄ ማለት 7-8 ፍሬ ማለት ነው። በቀን ሁለት እንኳን አልበላም እኔ። አንዳንድ ማንኪያ ተበላው በቂ ነው። አሁን ስንት አረኩኝ? 4 5 6 7 8 10 እንብላውሽ። ይሄው እዚህ ጋር አደረኩኝ። ቆይቼ ልታጠብ። እዚህ ወደ ስራችን እንሄዳለን። ከዛን ያው እንደምታዩት አደራርጋለን። ከዛን ዘይቱን ይቀረናል። ይሄ ለ7 ቀን ነው እየሰራ ያለሁት። እናንተ ደስ እንዳላችሁ ሰው ያቺው ዘይቱን ለራሱ በርከት ያለ ዘይቱን አድርጉበት ማለት ነው። ሚክስ እናድርገውና አሁን ሁልጊዜ ቪዲዮ በጣም የተዟዟረ ነው ያለውና በጣም መድኃኒት እንደው ጥቁር አዝሙድ በነገራችን ላይ መድኃኒት ነው። ነብዩ ሰለላሁ ዐለይሂ ወሰለም ራሱ ተናግረዋል። ከ12 አይነቶች በሽታዎች አንደኛ የሚያድነው ጥቁር አዝሙድ ነው ተብሎ እንደ ጥቁር ያለ አዝሙድ መድኃኒት የለም ተብሎ የተመሰከረለት ነው። ታውቃላችሁ ሁላችሁም ማለት ነው። ግን እኛ ጥቁር አዝሙድ በነገራችን ላይ በዚህ መልኩ ብቻ ለመጠቀም ያለባችሁ። ጥቁር አዝሙድ ከሻይ ጋራ እንደዚሁም ራሳችሁን ሲያማችሁ ሽት አድርጋችሁ ቃም
እንደዚሁም በሻይ እንደዚሁም በዘይት ዘይቱን በቃ ጥቁር አዝሙድ በማንኛውም አጋጣሚ ብትጠቀሙ በጣም ጥሩ ነው። ግን እኔ ያው ብዙ እንትን ማለት ስቅመው ምናምን በሻይ ምናምን ስጠጣው ይሻለኛል እንጂ ቀምስ አደረገው ደግሞ የሆነ ጉሮሮ የመከራከር ባህሪ ያለው እንደኔ ከሆናችሁ ማለት ነው። ግን ያው ሁሉ ሰው አንድ ነው ማለት አይቻልም። በእርግጥ ሀቁን ለማውራት ከሆነ በነገራችን ላይ ተምሮ ፍሬውን አላወጣሁትም እኔ ማለት ነው። እና እናንተም እንደተመቻችሁ ማድረግ ትችላላችሁ። ፍሬውን ማውጣት ትችላላችሁ፣ አለማውጣት ትችላላችሁ። እዛን ሚክስ አድርጉትና ይሄንን ለ7 ቀን እንደዛ አንዳንድ ማንኪያ በባዶ ሆዳችሁ መጠቀም፣ ሌላ ነገር የለውም። ኢንሻአላህ ስትጠቀሙት በቃ አይን ራስ ያለባችሁ ልጆች የታባቱ ይሄዳል ድራሹ ማለት ነው። ድራሹ ይሄዳል። ራሳችሁን የማማችሁ ልጆች፣ እንደዚህ ሆዳችሁን የሚያማችሁ ልጆች ምናምን መድኃኒት ስለሆነ በቃ ጥሩ ነው ማለት ነው። እሺ እንደዚህ ዘፍዝፉትና ተጠቀሙት ሁላችሁ አላህ አፊያቸውን እስከሚመልስላችሁ ድረስ ምናምን ብቻ ብዙ ነገር አለ ነው። እንደዚህ ሚክስ ታረቁት በኋላ ዘይቱን በቂው ነው፣ ጥቁር አዝሙዱን በቂው ነው። እንደምታዩት እዩት በቂው ነው። እችን እንደዚህ ተደርጎ ጠጥታ አንዳንዷ ማንኪያ ብትበላ ሊኮን ነው፣ ምንም አንሆንም። ጥቁር አዝሙድ ይሄ ዘይቱ ለራሱ መድኃኒት ነው። አረቦቹ እንደውም ሲደክማቸው ምናምን ሞቅ አድርገው ለራሱ ይጠጡታል። አንዳንድ ማንኪያ ወላሂ ሰውነታቸውንም ይታሹበታል። እና ስለዚህ ምንም ኬሚካል ነገር ተለለው ድረስ መድኃኒት ነው ማንኛውም ነገር ማለት ነው። ኬሚካል ያለው ነገር ብቻ ነው የሚያስጠላው እንጂ ይሄ ኬሚካል የሌለው ነገር ስለሆነ ያን ያህል ችግር የለውም ለማለት ያህል ነው። ኤኒዌይስ እና በዚህ መልኩ ሰራሁኝ። አሁን ውጭ ላድርገው ፍሪጅ ላድርገው የሚለው ሀሳብ መጣልኝ። የት ላድርገው? እናንተ ምን ትሉኛላችሁ? ምን ትሉኛላችሁ? እዩት፣ አያችሁት ምን እንደሚመስል። ይሄንን ጧጧት ኢንሻአላህ ታረሳሁኝ። አንዳንድ ማንኪያ እየወሰድኩ በአላህ ፍቃድ መድኃኒት ማለት ነው። ከዛ እንደዚህ ቅድም እናደርገዋለን። በነገራችን ላይ ንጹህ የሆነ እቃና ክዳን ያለው እቃ መሆን አለበት እንደዚህ ስታዘጋጁ ማለት ነው። ምክንያቱም የሚኮነው ነገር የሚገባበት ነገር አይታወቅም። ምንም ያረብ ቤት ንጹህ ቢሆንም ምንም ብናጸዳውም ቢጠዳም ራሱን መጠበቅ ግዴታ ነው። እንደዚህ በጣም የማይከፈት መሆን አለበት። እንደዚህ ልክክሉ የሚገጥም እቃ መሆን አለበት ስራችን ወዶቼ። እና የዛሬ ቆይታችን ይህን ይመስል ነበረ። ሪሞ ዩቲዩብን ሼር፣ ሰብስክራይብ ማድረጋችሁንም አትርሱ ውዶቼ፣ ፍቅሮቼ፣ ማሮቼ እያልኩኝ እናንተ ጋር አብሬ ስለቆየው ደስተኛ ነኝ። እኔንም ማበረታታት አትርሱ፣ አበረታቱኝ። ቪዲዮውን እያያችሁ አትለፉ። ቀላል ስራ ነው ይዤላችሁ የመጣሁት መድኃኒት የሆነ ግን ስራው ቀላል ነው፣ ግን ደግሞ መድኃኒት የሆነ ነገር ነው ይዤላችሁ የመጣሁት። ተጠቀሙት። ራሳችንን አመመን የምትሉ ልጆች በተለይ ተጠቀሙት። ጥቁር አዝሙድ ለራስ በሽታ መድኃኒት እንደሆነ ታውቃላችሁ። አንደኛ ደግሞ ጥቁር አዝሙድ መድኃኒት የሆነበት ለምንድን ነው? ነፍሰ ጡር የሆኑ ልጆች፣ ነፍሰ ጡር የሆነ ሴት ጥንስሱ እስከሚጠና ድረስ ሽታ ምናምን ያስጠላታል አይደለ? እኔ አርግዤ ባላቅም ያው ስሜቱን አላውቀውም። እና ለዛ ምንድን ነው መድኃኒቱ ጥቁር አዝሙድ ይቆላና ከተቆላ በኋላ ነጭ በሆነች ጨርቅ የሆነ ሽታውን በምታወጣ ጨርቅ ማለት ነው። የሆነ እንደውም ፊትም ሳኮን በቃ አለ አይደለ? ስስት ያለ ጥቅጥቅ ያለ ጨርቅ በዛ ይደረግና የተቆላው ጥቁር አዝሙድ በዛች ተደርጎ አሁን የምሳሌ ይሄን ቆላሁት ልበል። ይሄን ቆልቼው ከዛን እዛች ጨርቅ ላይ ይደረግና ከዛን ትቋጠራለች በደንብ ተደርጋ እንዳትፈስ ማለት ነው። ያችን ማለት ነው በቃ ሁልጊዜ ማሽተት፣ ያችን ማሽተት በቃ ስትተኛ ምንትራሱ አጠገብ ማድረግ፣ በሄደችበት ለራሱ በቦርሳት ይዛት መዞር ምናምን እና እኔ ጥቁር አዝሙድ እውነት የዚህን ያህል መድኃኒቱን አላውቅም ነበረ በፊት ጊዜ እንደዚህ ምን ስል ማለት ነው። አሁን ነው እኔ እየገባሁ ሳይ ምናምን የሱን ጥቅም ያወቁት ማለት ነው። እና ጥቁር አዝሙድ ለነፍሰ ጡር ሴቶች ለራሱ ሽታ ለሚጠሉ ሴቶች ለነሱ ለራሱ ጥሩ ነው ቢጠቀሙት። እንደዛ ሽታው በጣም አሪፍ ነው።
ማለት አሁን እኔ እዚህ ቤት ነው ያየሁት በነገራችን ላይ ነፍሰ ጡር ነው። ከዛን ቆሌ ተባልኩኝ። ለምን ስላቸው ለሽታ ጥሩ ነው ምናምን፣ እሷ ነፍሰ ጡር ስለሆነች ምንም እየሸተታት ስለሆነ እሱን እያሸተተች እንድትቀመጥ አሉ። እንዴ አልኩና እኔ ቆላውኝ ወሰርኩላት፣ ጨርቁም ነበረ ወሰርኩላት። ከዛን ያቺ እስከ ስንት ወር ድረስ አሸተተች መሰላቸው? ጥንስሱ እስከሚጠና በቃ አለ አይደለ እስከ 5 ወር ድረስ ማለት ይቻላል ወላሂ። ከዛ ስታሸት ውስጥ ደግሞ አያልቅም እንደ ሽታው እላታለሁ። ልጅቱም እኮ ሌላ አዲስ ፍሬሽ ልቁላለች ስላት ኧረ በቂ ነው ትለኛለች። እና በዛ መልኩ ተጠቀሙ ነፍሰ ጡር የሆናችሁ ልጆች፣ ወይንም ገና ለምታረግዙ መንገድ ላይ ለሆናችሁ ልጆችም ለእናንተም ትምህርት ነው ስላችሁ ነው ልጆቼ። እና ይህን ይመስላል ዛሬ የሰራ ነው። ጥቁር አዝሙድና ዘይቱንና ተምር ነው። ሰው ተጠቀሙት፣ ትወዱታላችሁ። እና መድኃኒት ነው። ለጓደኞቻችሁም ሼር አድርጉላቸው። እንደዚህ አሁን ነፍሰ ጡር የሆነ ጓደኛ ትኖራችኋለች። በእርግጥ እናቶቻችሁም ሊሆኑ ይችላሉ። እና ሽታ እያስጠላኝ ምናምን ካለቻቸው እንደዚህ ጥቁር አዝሙድ ፈይተሽ ማለት ጥቁር አዝሙዱ ቆልጠሽ እንደዚህ በንጹህ ጨርቅ አስረሽ አሽትችው ምናምን በሏት። በቃ ይሄ አንዱ ያወቀውን ለአንዱ ሼር ማድረግ በጣም ያስደስታል። በጣም ደስ የሚል ነገር ነው ነው። እና እንደዚህ እያን እየተማማር አብረን ብንቀጥል ደስ ይለኛል። እዚህ ጋር አሳ ሰርቼ ነበርና ሰው ሽታው የረበሸው ጊዜ እዚህ ጋር ሻማ አቃጥያለሁኝ። ሻማው የፍሩት ሻማ ነው። ሽታ በጣም ነው የሚሸተው፣ እንደ ሽቶ ነው በጣም የሚሸተው ማለት ነው። እና ይሄን ይመስላል የዛሬው ቪዲዮአችን። ውዶቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱን። እንወዳችኋለን። አበረታቱኝ። ሬሞ ዩቲዩብን ፕሊስ ውዶች አበረታቱኝ። የምር ይሄን ቪዲዮ ስታዩ አትለፉ። እውነቴን ነው። ሰብስክራይብ ቢያደክማችሁ ላይክ ማድረጋችሁን አትተው እባካችሁ። ሰወዳችሁ ስለምናችሁ እና ዛሬው ቪዲዮችን ይመስላል። ብቻ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።